ጤና ይስጥልን የኢትዮ ፊደል ዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ለዛሬ ይዤላችሁ የቀረብኩት ፕሮግራም በቅርቡ ካናዳ ያደረገችውን የኢሚግሬሽን ለውጦች የሚያሳይ ዝግጅት ነው። አብራችሁኝ እንድትቆዩ ጋብዛለሁ። ዝግጅታችን ከመጀመራችን በፊት አንድ ማሳሰቢያ አለኝ። እኔ የህግ ባለሙያ ወይንም ጠበቃ አይደለሁም። ነገር ግን ይህ የምናቀርበው የህግ ምክር ሳይሆን የህግ መረጃ ነው። ይህንን ቀድመን ለመናገር እንወዳለን። ማንኛውም አይነት በራሳችሁ ጉዳይ ላይ ጥያቄዎች ቢኖራችሁ በርካታ በማህበረሰባችን ያሉ ጠበቆች አሉ። እነሱን ሄዳችሁ በራሳችሁ ቋንቋ በሚመቻችሁ ሁኔታ ጥሩ አገልግሎት የሚሰጡ በጣም በርካታ ግሩም የሆኑ ጠበቆች አሉንና እነሱ እንድታናግሩ በቅድሚያ ጋብዛለሁ። ይችን ያነበብናትን አጭር መረጃ ግን ወደ እናንተ አደርሳለሁ። ትኩረቱ ምንድነው? አሁን ካናዳ በቅርቡ የተለያዩ ግለሰቦችን በኤክስፕረስ ኤንትሪ በኩል ቋሚ ነዋሪነት ፐርማነንት ሬዚደንት እንዲያመለክቱ እድሉን እንደምትሰጥ የኢሚግሬሽን ሬፊጂ ኤንድ ሲቲዝንሺፕ ካናዳ አርሲሲ መግለጫ አመልክቷል። መግለጫው ላይ እንደሚለው ምንድነው? እዚህ ሀገር ካናዳ ውስጥ እየኖሩ 1 ዓመት የስራ ልምድ ያላቸው በተለይም ደግሞ በሕክምና ሙያ ዘርፍ 1 ዓመት የስራ ልምድ ያላቸው እና ምናልባት በጊዜያዊ ነዋሪነት በጊዜያዊ የስራ ፍቃድ እዚህ ሀገር የተቀመጡ ካሉ አሁን የቋሚ ነዋሪነት እንዲያመለክቱ ወደ 300 ምናምን የሚጠጋ 391 አካባቢ አፕሊኬሽኖችን ወይም ማመልከቻዎችን ለመቀበል ዝግጁ ስለሆኑ እናንተም በዚህ ሙያ ውስጥ ካላችሁ ካናዳ ሆናችሁ 1 ዓመት የስራ ልምድ ካላችሁ እና ቋሚ ነዋሪ ካልሆናችሁ ይህን እንድታመለክቱ፣ ይህንን ደግሞ ማመልከት ለሚፈልጉ ሌሎች ወገኖቻችን እንድታደርሱ መረጃውን እንጠይቃለን። ሁለተኛውና ሌላው ካናዳ አሁን ለቋሚ ነዋሪነት ክፍት ያደረገችው መንገድ ደግሞ ለሪሰርቸሮች ነው ወይም ለተመራማሪዎች እዚህ ሀገር በትምህርት ሊሆን ይችላል በተለያየ ነገር ካናዳ ውስጥ መጥተው በሪሰርቸርነት ለ1 ዓመት የስራ ልምድ ያላቸው። ይሄ 1 ዓመት የስራ ልምድ የኢሚግሬሽን ካናዳ እንዳለው ተከታታይ መሆን የለበትም። እየተቆራረጠም የሆነ የ1 ዓመት የስራ ልምድ ካለ ማመልከት ይቻላል። ያው እንግዲህ አፕሊኬሽኑን እነሱ ናቸው አሰስ የሚያደርጉት፣ ግን መግለጫው የሚለው ይህንን ማመልከት ይችላል ማንኛውም ሰው የ1 ዓመት የስራ ልምድ ያለው፣ የግዴታ ተከታታይ መሆን የለበትም። ሶስተኛው ደግሞ እንዲያመለክቱ ጥሪ የተደረገላቸው የሙያ ዘርፍ የሚሊተሪ ውስጥ ሊሰሩ የሚችሉ ባለሙያዎች ለምሳሌ ነርሶች ይሆናሉ፣ የዶክተሮች ሊሆኑ ይችላሉ። ይሄኛው ግን ስፔሲፊካሊ ለካናዳ ሚሊተሪ ነው። ይህንን አይነት ባለሙያዎች እየፈለጉ ያሉት የኤርክራፍት ቴክኒሽያን እና ሌሎች የጤና ባለሙያዎችን አሁን እየፈለጉ ነው። እና ይህንን እንግዲህ የአይአርሲሲ የኢሚግሬሽን ካናዳ ዌብሳይት ላይ ሄዳችሁ ኤክስፕረስ ኤንትሪ የሚለውን ትፈልጋላችሁ ማለት ነው። ተመልሰን መጥተናል። እንግዲህ ከኢትዮ ፊደል ዩቲዩብ ቻናል ወደ እናንተ አጫጭር የኢሚግሬሽን መረጃዎችን እያደረስን ነው። ሌላው በኢሚግሬሽን ሬፊጂ ኤንድ ሲቲዝንሺፕ ካናዳ አይአርሲሲ ሰሞኑን የተሰጠው መረጃ ምንድን ነው? ከካናዳ ውስጥ በቋሚ ነዋሪነት ወይም በጊዜያዊ ነዋሪነት እየኖራችሁ የምትገኙ በሙሉ ሲቲዝንሺፕ ስታመለክቱ ከካናዳ የወጣችሁበትና የገባችሁበት ቀን ስለሚያስፈልግ እንግዲህ የምትኖሩበትና በቃ ለሲቲዝንሺፕ ለማመልከት አሁን ብቁ ናችሁ የሚባልበትን ቀን ካልኩሌት ለማድረግ ይሄ መረጃ ስለሚያስፈልጋችሁ ትራቨል ጀርናል የተሰኘ ዶኪመንት አለ የኢሚግሬሽን ዌብሳይት ላይ፣ የካናዳ ኢሚግሬሽን ዌብሳይት ላይ ስትገቡ ትራቨል ጀርናል ብላችሁ ብታዩት እዛ ላይ ማስገባት ትችላላችሁ። ዛሬ ከዚህ ተነስቼ ኪውባ ሄድኩኝ፣ ኪውባ የተመለስኩበት ቀን ይሄ ነው። ሪዝን ፎር ትራቨል የሚለው ላይ ቱሪዝም ወይም ደግሞ ለሕክምናም ሆነ ለማንኛውም ሪዝኑን እዛችን ላይ ማስቀመጥ እና ይህም መዝግበው ማስቀመጡ በኋላ ሲቲዝንሺፕ በምናመለከትበት ጊዜ በጣም ያስፈልገናል እና መረጃችንን ይዘን አስቀምጠናል ማለት ነው። እና ይህንን መረጃ ወደ እናንተ ለማምጣት ነው። የኢሚግሬሽን ካናዳ ኢሚግሬሽን ዌብሳይት ላይ ይሄ ዶኪመንት ስላለ እዛ ውስጥ እየገባችሁ መያዝ ትችላላችሁ። ከዛ ውጪ ይህንን ጆርናልም ባታገኙት እንኳን ለማንኛውም በማንኛውም በራሳችሁን ወረቀት መዝግቦ ማስቀመጡ ጥሩ ነው። እኔ ያስታውሳል ሲቲዝንሺፕ በማመለከት ጊዜ ቀኖቹን የተወሰኑትን ረስቼ ነበር ከካናዳ የወጣሁባቸው የገባሁባቸው
ሁልጊዜ ሃንዲ ላይሆን ይችላል እንደዚህ አይነት መረጃ። በተለይ ይህንን አፕሊኬሽን ለሚሞሉልን ጠበቆችም ወይም ፓራሊጋሎች ከሆኑ ኢዚ ይሆንላቸዋል። ያ ኢንፎርሜሽን ሁሌ ተዘጋጅቶ ካለ የሰዓት ነው ቀን ቢኖር ጊዜው ሳይደርስ ልናመለክት እንችላለን በስህተት። ሲቲዝንሽፕ ካልኩሌተር አለ ዌብሳይታቸው ላይ። ነገር ግን ሁሌ ይሄ መረጃ ያስፈልገናል እና ይህንን እንድታደርጉ የሚል መረጃ ነው ከኢሚግሬሽን ዌብሳይት ላይ ያገኘነውን ወደ እናንተ ያመጣ ነው። ሌላ ሰሞኑን የኢሚግሬሽን ካናዳ ያወጣው መረጃ የሚያመለክተው አንድ ነገር ደግሞ ምንድን ነው? በቪዛ ማጭበርበር ላይ የተሰማሩ ግለሰቦች አሁንም የተሳሳቱ የማጭበርበሪያ ሊንኮችን እየላኩ መሆኑን የሚያሳይ ነው። እነዚህ ሊንኮች ሲደርሷችሁ ቶሎ ብላችሁ ክፍት አታድርጉት። የጠበቆቻችሁን ማማከር ሪሊ ይሄ ኢሜይል ሪል ነው አይደለም የሚለውን ማወቅ የምትችሉባቸው መንገዶች አሉ። ብዙ ጊዜ ኢሚግሬሽን ካናዳ ቪዛን በኢሜይል አይልክም። እነዚህ አይነት መረጃዎችን የሚልክበት የራሱ የሆነ መንገድ አለው። ቋንቋው፣ አጻጻፉ፣ የስፔሊንግ ስህተቶች ያሉት ከሆኑ በቀላሉ ፍራድ መሆኑን መለየት ይቻላል። ግን በዚህ እንግዲህ በቴክኖሎጂ ዘመን አንዳንዴ ነገሮች በጣም ከባድ ናቸው። እውነት ይሁን አይሁን ለማወቅ በጣም አስቸጋሪ የሆነበት ጊዜ ስለሆነ ሁልጊዜ ሁለተኛን ሰው ማማከር፣ ጠበቆቻችንን ማማከር ጥሩ ነው። አሁንም ኢሚግሬሽን ካናዳ ያወጣው መግለጫ የሚያሳየው ይህንኑ ነው። የግል መረጃዎቻችሁን የሚጠይቋችሁ ከሆነ በፍጹም የግል መረጃዎቻችሁን አትስጡ። ለምሳሌ የባንክ ኢንፎርሜሽን፣ ዴት ኦፍ በርዝ የመሳሰሉትን የተወለዳችሁበት ቀን የሚጠይቁ ከሆነ ይሄ እውነትም ወደ ፍራድ የሚሄድ ነው እና ኢሚግሬሽን ካናዳ የሚለው የግል መረጃዎቻችሁን በፍጹም በኢሜይል አንጠይቅም። ገንዘብ ክፈሉ፣ አሁኑኑ አስገቡ ምናምን ይሄ ራሽ የሚያደርጓችሁም ከሆነ የሚያስቻኩሉ ከሆነ ይሄ የአጭበርባሪዎች አንዱ ዘዴ ነው እና እዚህ ላይ ተጠንቀቁ የሚል መረጃ አቅርቧል። ይሄ እንግዲህ በተደጋጋሚ ተብሏል። በተለይ ፍራድ ላይ ሁላችንም እንግዲህ ሁለት ኤክስትራ ጥንቃቄ ማድረግ እንዳለብን በጣም በተደጋጋሚ ተነግሯል። አስታውሳለሁ ጠበቃ ተክለ ሚካኤል ብዙ ቪዲዮዎችን በዚህ ላይ ሰርቷል እና እንግዲህ ከዚህ በኋላ እኛም የራሳችንን ጥንቃቄ እየወሰድን ጠበቆቻችንን እያማከርን ፍራድ የሚመስሉ ሊንኮችን ባለመክፈት ራሳችንን እንግዲህ ከአጭበርባሪዎች እንጠብቅ ነው። ለዛሬ እንግዲህ ያዘጋጅላችሁ ዝግጅት እዚህ ላይ ያበቃል። ሶስት ዋና ዋና ጉዳዮችን ያነሳ ነው። አንደኛው የኢሚግሬሽን የካናዳ ኢሚግሬሽን በቅርቡ ያወጣው መግለጫ እንደሚያሳየው አዲስ ቋሚ ነዋሪነት የሚገኝበት አዲስ መንገዶችን ከፍቷል። በኤክስፕረስ ኤንትሪ ውስጥ በተለይ ካናዳ ውስጥ እየኖሩ የሕክምና ባለሙያ ለሆኑ የመከላከያ ወይም የካናዳ አርሚ ውስጥ ገብተው መስራት የሚችሉ የሕክምና ባለሙያዎች እንዲሁም ደግሞ ሪሰርቸሮች፣ የጥናት ተመራማሪዎች ሆነው በዚህ የሙያ ዘርፎች 1 ዓመት የስራ ልምድ ካናዳ ውስጥ ካላቸው እና አሁን ካናዳ ውስጥ በጊዜያዊ ነዋሪነት እየኖሩ ከሆነ ለቋሚ ነዋሪነት እንዲያመለክቱ ኢንቪቴሽን ተልኳል። ወደ 390 አካባቢ እድሎችን ክፍት አድርገዋል እና በዚህ ዙሪያ እንግዲህ የምታውቋቸው ወገኖቻችን ካሉ ለእነሱ ይህንን መረጃ አድርሱ እንዲያመለክቱና የካናዳ ቋሚ ነዋሪነትን እንዲያገኙ። ሁለተኛው ደግሞ የተነጋገርንበት ነገር ምንድን ነበረ? አሁን ካናዳ ውስጥ እየኖራችሁ በጊዜያዊ ነዋሪነት ወይም በፐርማነንት ሬዚደንትነት ወደፊት ቪዛ ሲቲዝንሽፕ ዜግነት ስታመለክቱ ከካናዳ የወጣችሁባቸው ቀኖች ካሉ እነሱ ስለሚቀነሱ ከሬዚደንሲያቸው ላይ እነሱን መዝግባችሁ የምትይዙበት ትራቨል ጀርናል የሚባል ዌብሳይታቸው ላይ የኢሚግሬሽን ዌብሳይት ላይ ዶክመንት አለ። እዛ ውስጥ ገብታችሁ የወጣችሁበት የገባችሁበትን ቀን ምክንያቱን መመዝገብ ትችላላችሁ። ያ ደግሞ ካልተቻለ በራሳችሁ ወረቀት የራሳችሁ ኖትቡክ ላይ ስልኮቻችሁ ላይ ወይ ኖታችሁ ላይ መዝገባችሁ ማስቀመጡ ጥሩ ነው የሚል ነገር እንደ መረጃ ሰሞኑን ለቀዋል። በሶስተኛ ደረጃ የተነጋገርነው ደግሞ በተለይ አሁን በቪዛ ማጭበርበር ላይ የተሰማሩ በርካታ ግለሰቦች አሁንም ፍራድ እያደረጉ ነው እና እነዚህ ሰዎች የሚልኳቸውን ሊንኮች እንዳትከፍቱ በተቻለ መጠን በመጀመሪያ ማጣራት፣ ጠበቆቻችሁን ማሳየት እውነተኛ ኢሜይል ነው ወይ አይደለም የሚለውን እነሱን ካሳያችሁ በኋላ እንድትከፍቱ
የሚል ነው። ማንም 100% ቪዛ ሰጣችኋለሁ የሚል ጋራንቲ ሲሰጣችሁ ውሸት መሆኑን በዚሁ ታውቃላችሁ የሚል ነገር ነው እና ይሄ ከዚህ በፊትም ጠበቆቻችን ብዙ መረጃ ሰጥተውበታል። አሁን በድጋሚ ወደ እናንተ ያመጣ ነው። ሰሞኑን ከኢሚግሬሽን የተላከ መረጃ ስላገኘን እንደ ኒውስ ይህንን ወደ እናንተ ለማቅረብ ነው። እንግዲህ እነዚህ ነበሩ መረጃዎቻችን። ሌሎች የኢሚግሬሽን፣ የጤና እንዲሁም የማህበራዊ ጉዳዮችን የተመለከቱ ዝግጅቶችን ይዘን ወደ እናንተ እንመለሳለን። መልካም ጊዜ። ዋን ላቭ